صل على زين الوجود بسم الله الرحمن الرحيم እኛ ችግራችን ረመዳን ሌላ ሰው እንሆናለን ደሞ ይሄ ጾሙ ሲወጣ ሌላ ሰው እንሆናለን ይሄ መሆን የለበትም ነው እንጂ እኮ ረመዳን ይሄ ጾም ስለተውነ ቁጠባ አይቆጠብልንም እንደውም የሚበላው በጾም ጊዜ ነው ሰው በጣም ይደግሳል በየቤቱ ሰለላሁ ዐላ ሙሐመድ ሰለላሁ ዐለይሂ ወሰለም ሰለላሁ ዐላ ሙሐመድ ምን ያገኛል ስንል ትርፋቱን አንድ ጊዜ اللهم صل على محمد وعلى ال محمد ሲል 10 ሐሰናት ያገኛል اللهم صل على محمد بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا محمد وعلى آله وصحبه وسلم أجمعين وبعد يتكبراتشوه تناوندموش بعالم زوريا يالاتشوه يهنن دمس مسمونا يهنن مسل يمتايو انقال لعيد أدرساتشوه صوماتشوهن الله تكباي أدرقو ለሚመጣው አመት ደግሞ እንዳደረሳችሁ እንመኛለን እኔ ሼክ መሐመድ አወል ሰይድ ዑመር ባላለሁ የሥራ ድርሻዬ ኢማም ሲሆን የምሰራውም ህክማ መስጊድ ይባላል ስራ ከጀመርኩኝ 17 አመት እንደዚህ ይሆናል እያገለገልኩ ገኛለሁ والسلام عليكم ورحمة الله وبركاته عيد مبارك يقول الله سبحانه وتعالى في كتابه العزيز إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما يهملت الله رسول بزيه بنبي لي رحمة جنة نجايا أورجالله እንደዚሁም ደግሞ በሰባቱ ሰማይ ያሉት መላእክቶች መላእክቶች በሱ ላይ ያወርዳሉና يا أيها الذين آمنوا إن أنت آمن يوناتشو سوچ صلوا عليه وسلموا تسليما يلال رحمتنا دهننت بسولاي ماورد قد لاتشوهال ይህ ማለት አምረ الوجوب ነው የማይቀር ግድ የሆነ ትእዛዝ ነው ማለት ነው ተፈጻሚነቱ ካልተፈጸመ ጸጸት የሚያስገኝ ያስገኝ እንደሆነ ደግሞ ሶላዋት ያለ እንደው ሰውየው ባንድ 10 የሚያስገኝ ሆነ አጅር ያለው መልእክት ነው አላህ ያስተላለፈውና አላህ ራሱ በእሳቸው ላይ ረህመትና ደህንነት ነጋያ ያወርዳል እንደገና በሰባቱ ሰማይ ያሉ መላእክቶች ያወርዳሉ እናንተም በሱ ላይ ሶላትና ሰላም አድርጉ ማለቱን እንግዲህ ቁርአን ላይ ተቀምጧል ቅዱስ ቁርአን ላይ ያለ ነው መሐመዱል ሙናዊ የሚባሉ ታላቅ ሊቃውንት ናቸው የሶላት ትርፋትን ሲናገሩ ምን ይላሉ ሰውየው ታሞ ሊሞት አፋፍ ላይ ደርሶ የሞቱን እንትን ስቃይ ያቀልለታል ይላሉ ከዛ አስቀጥሎ ቀብር ላይ ሲሄድ ነኪርና ሙንከር የሚባሉ ጠያቂዎች መላእክቶች ይመጣሉ እነሱም ደግሞ ይቀልሉለታል አያከብዱበትም መልሱን አፉ ላይ ያደርግለታል እንደገና መቃብሩ መብራት ይሆናል በጣም የሞላ ብርሃን ይሞላለታል ሶላዋት የሚያደርግ ሰው በእድሜው ማለት ነው ከሞተ በኋላ ይሄንን ትርፋት ያገኛል እንደገና ሲራጥ የሚባል መንገድ አለ በገሃነም ላይ የሚከድበት ነው በዛ ላይ ደግሞ እንደዚሁ ኑር ሆኖለት እንደበለጭታ ሆኖ ያሳልፈዋል ያንን ጭንቅ ይረዳዋል ይሄ ሶላዋት ብለው ተናግረዋል ትርፋቱ ማለት ነው ዲቤ የመጡ እየጨፈሩ ማድረጉ ይበቃል የሚሉ ነገር አለ መዲና ተደርጓል ነብያችን አለይሂ ሰላቱ ወሰለም ከመካ ወደ መዲና ጉዞ ባደረጉበት ጊዜ እዛ طلع البدر علينا ያሉ የመዲና ሰዎች የጨፈሩ ተቀበሏቸዋል እየመጡ እየጨፈሩ እየዘለሉ ማለት ነው እንደዚሁም ሴትዮዋ ነብያችን አለይሂ ሰላቱ ወሰለም ከጦርነት ዲል አድርገው ተመጡ ዲብ የመታለው በየት ነዝር አድርጌ ነበርና እንዴት ነው ስለቴን ምን ላድርግ አለቻቸው ምቺ ዲብ ብትደቢ ምንም ችግር የለም ብለዋታል ይሄ ነው ስለ ዲብ ስለ ጭፈራስ አርሽ ራሱ አርሽ የሚባለው ዓለም ተደልቋል በይት አላህ ይሄ ሙስሊሞች ዙረው የሚሰግዱበት መካ ያለው
እሳቸው ሲወለዱ ተንቀሳቅሷል። ኡሁድ ጀበሉል ኡሁድ የሚባለውም እንደዚሁ ተንቀሳቅሷል። እንደገና ደግሞ ኹጥባ ሲያረጉበት የነበረ የቴምር እንጨት ሌላ ነገር መድረክ ተሰርቶላቸው እሱን ሲተውት አልቅሷል። ይዘው ለምነውታል። ግዙፍ የሆነው እንግዲህ ይሄ ጀማዳት የማይናገረው ደረቅ የሆነው አለቀሰ። እሳቸው ሲተውት ማለት ነው። ወሌላ ተቀመጠና ይዘው ለመኑት። ሲይዙት ልክ እንደ ህፃን ያንቋረረ ማለት ለእሶውን ለመተው ሞከረ። ከዛ ተነጋገሩ። በዛ አማካይነት የተፈጠረ ነገር አለ። ሰውስ እንዴት ነው? ይሄ ነፍስ ያለው እንቅስቃሴ ያለው ምላስ ያለው አይኖች ያሉት ጆሮ ያለው ይሄ አካልን የተሰጠ እንደገና በሳቸው ላይ ቢንቀሳቀስ ምን ችግር አለው? ችግር የለውም ነው። መንዙማና ነሺዳ ማለት እየገጣጠሙ የሚደረግ ነገር ነው። መንዙማ ማለት ነዝሙን ተራና ቅደም ተከተሉን ጠብቆ የሚደረግ ማለት ነው። መንዙማ የሚቀመጥ ነዝም ማለት ነዝሙን ቅደም ተከተሉን ጠብቆ የተዘጋጀ ማለት ነው። መንዙማ ቢስሚላሂር ረህማኒር ረሂም ቢስሚላሂር ረህማኒር ረሂም اللهم صل على زين الوجود ቢስሚላሂር ረህማኒር ረሂም بسراج الباقين ابتدي وبثنائي نتدي وبشر ما الى نور الشهود بسم الله الرحمن الرحيم بسم الله الرحمن الرحيم ومن عليه نطمع وباب جره نقرأ عسى يزكنا من كثرة الوجه بسم الله الرحمن الرحيم بسم الله الرحمن الرحيم صلاة ربنا ذي الجلال على المكلل بالجمال أحمد الأزل محمد الوجود بسم الله الرحمن الرحيم بسم الله الرحمن كذا على الآل الكرماء وصحب من كانوا أجمع بهم كالصلاة كواكب السعود بسم الله الرحمن الرحيم بسم الله الرحمن الله ربنا حسبنا بك من نعمتنا ولنا فلا نصرها بالعد والعدل بسم الله الرحمن الرحيم بسم الله الرحمن قد أبديت لنا سيدي نور الزقيا بهيا ملا سر سباسب الوجود بسم الله الرحمن الرحيم بسم الله الرحمن الرحيم نقطة الموجودات ضرها سر القيوميات الكبرى بقوامها إلى مجرى بسم الله الرحمن الرحيم ከሀገራችን እንዴት ተጀመረ? እንግዲህ ጀማሉል አኒ ጀምረው ባጼዎች ክፍለ ዘመናቱ እንግዲህ የዛሬ 140 ወይንም ደግሞ 150 ሊሆን ይችላል። ከዛ ጀምሮ እየተደረገ ነው ያለው። በዓለም ዙሪያስ መሐመዱል ቡሱሪ የሚባሉ ግብጽ ላይ ነበሩ። እሳቸውም እንደዚሁ አድርገዋል። የኢራቁ ደግሞ ሰይድና ጃዕፈር የሚባሉት በርዘንጅ የሚባል ኪታብ አለ። የነብያችንን ልደታቸውን አመጣጣቸውን ታሪካቸውን የሚዘግብ እሳቸውም እንደዚሁ ጀምረውታል። ኤርትራ ደግሞ መሐመድ ኡስማን የሚባሉ መርገኒ የሚባል ኪታብ አላቸው። እዛም ላይ እንደዚሁ ጀምረውታል። በዓለም ዙሪያ ይሄን ይመስላል። በአገራችን ስንመጣ ግን የመውሊድ ኪታብን ለነብያችን የህይወት ታሪክ ሲራቸውን ወደ 20 ኪታብ ይሆናል የመውሊድ ኪታብ የተዘጋጀው። ወደፊት እናየዋለን። እንግዲህ ተሰባስበው አንድ ቦታ ላይ አስቀምጠነዋል። የትኛው ሀገር ነው የሚበልጠው የትኛው ሀገር ነው ብዙ ያዘጋጀው እናመዛዝናለን ማለት ነው። ነሺዳ ማለት እየገጣጠሙ የሚባል ግጥም እንደ ግጥም ማለት ነው። ሽዕርና ነሺዳ አንድ ናቸው። መንዙማ ግን ነዝሙን ጠብቆ የሚሄድ ቅደም ተከተሉን የጠበቀ የማይሻማ ማለት ነው መንዙማ ማለት። አሁን ለምሳሌ ይሄ ቢስሚላሂር ረህማኒር ረሂም ቢስሚላሂር ረህማኒር ረሂም اللهم صل على زين الوجود ይላል። ይሄ ሩህሩህና በጣም አዛኝና ሩህሩህ በሆነው ስም በሱ ስም ይላሉ። اللهم صل على زين الوجود ብለው ያስቀምጡታል። ይሄ የሚባለው መቼ ነው? የትም ቦታ ሰዎች ተገናኝተው ዱዓም ሆነ መውሊድም ሆነ የተገናኙ ጊዜና የሚደረግ ነው። ይሄ ምን ይባላል? ራምሳ ይባላል። መግቢያ ቅድም ብያቸዋለሁኝ። ያለ ቢስሚላህ የተጀመረ ነገር መቅጡዕ ነው፣ ጅራት እንደሌለው ነገር ነው ብሎ ስለሚል ኪታቡ እነሱም በዚሁ ይዘው ነው ቢስሚላሂር ረህማኒር ረሂም ብለው ይሄዳሉ። አሁን እንደገና ቀጥለው ደግሞ እዚሁ ራምሳ ላይ ሰለላሁ ዐላ ሙሐመድ ሰለላሁ ዐለይሂ ወሰለም ይላሉ። በመሐመድ ላይ ሶላዋትና ረህመትና ደህንነት
አስገኝ ብለው ይገባሉ። ይሄ መግቢያ ነው። የትኛውም ቦታ ላይ ቢሆን በምስራቁም ክፍል ይሁን በምዕራቡም ይሁን በሰሜኑም ክፍል ቢሆን ሰዎች ተገናኝተው ሐድራ የሚባል ነገር ሲያደርጉ ይሄንን ነው የሚያደርጉት። ከዛ ቀጥሎ ደግሞ ያ ረሱላህ ለመደድ የሚላለ ቢስሚላህ ነብተዲ መድሐ ነብይ ሙሐመድ ወቢሐምዲሂ ተዓላ አን ሷሂበቲ ወለድ ሰለዋቱላሂ አልአሐድ ወሰላሙሁ ልሙሰርመድ እያሉ ይሄ ደግሞ የሼኽ ጫሌ የሚባሉት ኢብራሂም ያሲን የሚባሉት ናቸው ያለፉት። ያኛው የቅድሙ የዳንይ ነው። እንደዚህ እያለ ቅደም ተከተሉን ይዞ ይሄዳል ማለት ነው። ይሄንን ሳይደረግ ምንም ዱዓ አይጀመርም። አሁን ለምሳሌ መውሊድ ከሆነ ምግብ ይበላል፣ ቡና ካለ ቡና ተጠጥቶም ብሎ በዚህ ይገባል። የመውሊድ ኪታብ የሚባል አለ። መሀል ላይ የነብያችንን የህይወት ታሪክ ሳይመጡም የነበረውን እንዴት እንደነበረ ግልጽ የሚያደርግ ሲራ አለ። እሱ ይቀራል። ከእንደገና ደግሞ ተራ መንዙማ ይባላል። ተራ መንዙማ ይልና የተለያዩ ናቸው። አገባባቸውም ይጨርሳል። እንደገና ደግሞ ይጀምራል። ተራ ማለት ተራውን ይዞ የሚባል ማለት ነው። ተራ መንዙማ እዚህ ነው። ወይ ሰላም አለይካ ወይ ሰላም አለይክ ብሎ እዚህ ጋር ነሕመዱላህ ረቢ ዐላ ጁሊ ኒዓሚሂ ቢባእቲ ረሱሊላህ ሶፈቲል ሐድረቲ ያለ وبنعمة الإسلام تفضل علينا وبجعلنا أيضا من أخيار أمتي صلاة وتسليم وأزكى تحياتي على منشأ الإيجاد لسر الوجود لسر الديمومية لالو እንደዚህ እያለ ይሄ ተራ መንዙማው በዚህ ይሄዳል ማለት ነው። ተራ መንዙማው ይሄ በምስራቁም በደቡብም በሌላውም ሀገር ይሄ ነው ያለው። እንግዲህ ምንጩ የት ነው? ዳና ነው፣ ወሎ ውስጥ ነው የተበጀው። ግን አገርን አካሉ አገራችን ላይ አገር አቀፍ ማለት እንችላለን። ከዛ ቀጥለው ሌሎችም እነ አብሪቲ በጉራጌ በኩል በጎንደርም በኩል በሐረርም በኩል ያወጡ ይኖራሉ። በባሌም በኩል በአሪሲም በኩል ሊኖሩ ይችላሉ። ይሄንን ተከትለው ነው ማለት ነው የሚሄዱት። መነሻው ግን ይሄ ነው። መፍለቂያውም እዛ ነው። መንዙማ የሚባለው ተራ መንዙማ ይሄ ነው። እንግዲህ በዚህ እየተከተለ ከተጀመረ ጀምሮ እስከሚያልቅ ድረስ ይደረጋል። جمال الكون الجسماني آيات الروح المطلسم صلى الله على مفتاح الرموز واللسان بيان الحكم صلى الله على محمد صاحب الجود والكرم وجود المنن العام صلى الله وطر نور الرحمن جمال الكون المعظم صلى الله على محمد كل موجودات طرا وسبب وصول العام صلى الله على محمد أول نشاة الوجود بدء الخط المقدم صلى الله على محمد صلى الله على محمد صلى الله عليه يا رسول الله المجيد يا حبيب الله المجيد بسم الله نبتدي برع النبي محمد يا رسول الله المجيد وبحمده تعالى عن صاحبته وولده يا رسول الله وبحمده تعالى عن صاحبته وولده يا رسول الله المجيد صلوات الله الأحد وسلامه المسرمد يا رسول الله عليك أيها الهادي رسول الله المؤيد يا رسول الله المجيد ورحمة الله العليا أمة الخلق بالعهد يا رسول الله المجيد በያገሩ የተለያየ ነገር አለ። ቡሩዳ የሚባል አለ፣ ሐምዚያ የሚባል አለ። ቅድም መሐመድ ብሱር ያልኳችሁ ሐምዚያ ቡሩዳ የሚባል አለ። ይዘቱ በድቢ አይደለም፣ ዝም ብሎ በድምጽ ብቻ ተደርጎ የሚደረግ ነው ማለት ነው። በየሀገሩ ይለያያል። የኛ ሀገር ደግሞ ለየት ያለ ነው። ይሄ እንግዲህ ይሄንን እንዴት ሊያበጁ ቻሉ ብንል የፍቅር ነው። በፍቅር የተነሱበት ሁኔታ ነው። ከመሐባቸውና ከእውቀታቸው እውቀትም አላቸው። የዚህ ሃይማኖት ትምህርት ቅድም እንዳልኳችሁ በጨለማ ጊዜ መብራት በሌለበት ቀለም በሌለበት ወረቀት በሌለበት ብዕር በሌለበት ጊዜ በእጃቸው እየጻፉ ሌሊት ሞራውን ቅንድላ የሚባል ነገር አድርገው ያንን እያበሩ በሱ ብርሃን አይናቸውን አፍጠው የሚጽፉ ሰዎች ነበሩ። ለእስልምና
በጣም አስተዋጽኦ ያደረጉ ይህ ነው ተብሎ ሊገለጽ የማይችል አሁን ያለነውንና እነሱን ብናስተያይ አንደኛው ለሺ ሚዛን የሚመዝኑ ስለ እስልምና የለፉት ማንም ሳያግዛቸው ማንም ሳይረዳቸው መድረሳ ሳይኖር በራሳቸው ጥረት የእግር ጉዞ ብዙ አገር አቋርጠው ውሃ የሚጠጣ ከሌለበት ሩቀት ሂደው ያንን የሚያመጡ እንጨት ደግሞ ጋራ ላይ ሄደው ሰብረው ያንን የሚጠቀሙ ሰዎች ነበሩ በጨለማው ጊዜ እነዚህ ሰዎች ባለውለታ ናቸው ማለት ነው ለእስልምና ውለታ አድርገዋል አባይ ድልድይ ለመንገዶች አስተዋጽኦ እንዳደረገው የደብረ ሲና ሽንቁሩ መንገድ ያኔ በጋራው ላይ የተደረገው መንገድ አስተዋጽኦ እንዳደረገው ድልድይ ናቸው ማለት ነው ይሄን ድልድይ መስበር ይሄን ድልድይ ምን ያደርጋል ማለት አይነ ጭፍንነት ነው አእምሮ አልባ ነው ያደርጋል በየጠላለሁ ነውም ደግሞ ያ ድልድይ የአባይ ድልድይ ባይኖር አዲስ አበባ መምጣት አይቻልም ወደ ባህር ዳር መሄድ አይቻልም የአባይ ድልድይን ቀይራለሁ ማለት ሌላ የተሻለ ካመጣሽ የለም ግን እንደ ድልድይ ሆነው አሻግረውት ሃይማኖቱን እምነቱን እዚህ አድርሰውታል አሁን እንዴት ማድረግ ይቻላል ብለን ጥያቄ ታነሳነ ወጣቱ በተማረበት ስራ መስራት ነው የሂሳብ ትምህርት የተማረ ሰው በሂሳብ መግባት ነው የእርሻ ስብል ትምህርት የተማረ ሰው በዛ መግባት አለበት በተማረበት ሯጭ እኮ አቅቷል አሁን የለም ኳስ ተጫዋች የለም እዛ ላይ መግባት ወጣቱ ይሄንኑ ማስቀጠል ከሆነ እሰየው አባባሉን አዛዚያሙን ጠብቆ እነ አህመድ የጁ እነ መሐመድ አወል እነ መሐመድ ሁሴን የሚባሉ በጊዜው ላይ መንዙማ የሚያደርጉ ሰዎች አሉ እነሱን ጠጋ ብሎ እንዴት ነው አሰባበሩ መንዙማ ማድረግ እንዴት ነው ቅላጼው እንዴት ነው አጨራረሱ አጀማመሩ አገባቡ አወጣጡ ብሎ ከነሱ ስልጠና መውሰድ እንደው ዝም ብሎ በዘፈቀደ ግን መግባቱ እኔ አግባብ አይመስለኝም ያለፈው አልፏል ከዚህ ተምረን አሁን ያልኳቸውን ሰዎች ጠጋ ብለን ሁሉ ጊዜ እነሱ ጋር ስንገናኝ አንድ ነገር ቢደረግ እንላለን ለመጅሊሱም ደግሞ ሐሳብ ሰጥተን ነበር አሁን እየተወዛገበ ነው ያለው መጅሊሱ እንግዲህ መጅሊሱ ሲጠራ ወደዛም እንመጣ ይመስለኛል እስከዛ ድረስ ግን ጋብ ብናረግ ወጣቶች ወደ ገንዘብ ሌላ ሰርተን ብናገኝ ቅድም እንዳልነው አህመድ የመዲናው ማለት ምንም ሰዋብ የለውም የመዲናው መዲና ያላችሁት መሐመድ ማለት መሐመድ ሳንል ስማቸው መሐመድ ካልን ደግሞ ሶላት እና ሰላም ሊወጅብብን ነው አህመድ የመዲናው ያሉ መጨፈር ግን ምንም ዋጋ የለውም ሌሎችም ዜማዎች አሉ አዛዛማቸው ይለያያል እነዚህ ሰዋብ የላቸውም አጅር ክፍያ ሊያስገኝ አይችልምና ይሄንን ነገር አስተካክለን ይዘት ብንሰጠው እላለሁ ወንድማዊና አባታዊ ምክር ለመምከር ያህል ነው درثرها ونحمر مثل شات وميم عبد الله كامنا الله المجال درثرها ونحمر مثل شات وميم عبد يا رسول الله المجال خير نبي ورسول من نبي مولد يا رسول الله المجال ولا ظلنا من غدا شول شفي والخلق وسند يا رسول الله المجال ولا ظلنا من غدا شفي والخلق وسند يا رسول الله المجال وصلى عليك حقا ولو مرة من عدد يا رسول الله المجال غفر له ذنبه ولو كان مثل يا رسول الله صلى الله وسلم عليك دائما الأبد يا رسول الله المجال وعليك وصحبك ما قد رجال المدد يا رسول الله المجال فكن جالسي مصطفى ومبشري وسند يا رسول الله المجال ولا ظلنا بالغدا شفي والخلق وسند يا رسول الله خلقت الخلق من أجلك أنت من أجلي يا أحمد يا رسول الله خلقت الخلق من أجلك أنت من أجلي يا أحمد يا رسول الله صلى الله وسلم عليك دائما الأبد يا رسول الله وعليك وصحبك مغرد እሳቸው ክብር ስላላቸው የእሳቸው ስም ሲነሳ ረህመትና ደህንነት አውርዱ ነገ ያውርዱ ብሎ አላህ ስላዘዘ እኔም ራሱ አደርጋለሁ መላእክቶቹም
በሰባቱ ሰማይ ያሉት መላእክቶች ስለሚያደርጉ እናንተም አድርጉ ተብለን ግዴታ ሆኖብናል ማለት ነው በሰው ልጅ በሙስሊም በሆነ ሰው ስለዚህ ይሄን ማድረግ ትርፋቱን ቅድምም ጠቅሼዋለሁ ዝም ብሎ አይደለም ሰውየው اللهم صل على محمد وعلى محمد ሶላተ ኢብራሂምያ የሚባል ሶላት ላይ ራሱ ሶላት ሲሰግድ ሰውየው በቀን 5 ጊዜ 2 ጊዜ በሌሊት እንደገና ሌሎቹ ሶስቶቹ በቀን የሚሰገዱ በቀን 5 ሶላት ሲሰገድ اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم اللهم بارك على محمد وعلى ال محمد كما باركت على ابراهيم وعلى ال ابراهيم ያለ ይሄንን ካላደረገ ሶላቱ አይሟላለት ሶላት ውስጥ እንኳን ሆኖ ሶላት በነብያችን ላይ ረህመትና ደህንነት ማውረድ ታዘናል ማለት ነው አይቀሬ ነው በአለም የሚሰግድ ሁሉ ይሄን ያደርጋል ሴቱም ወንዱም ይሄንን ካላደረገ ሶላቱ አይሞላለትም ተህያ የሚባል ተቀምጦ የሚቀራ እዛ ላይ ማድረግ ግዴታ አድርጎታል ማለት ነው የእስልምና ሸሪዓ ህግጋት አስቀምጦታል በየኪታቡ ህጉን ቁልጭ ባለ ሁኔታ በማያሻማ ሁኔታ አስቀምጦታል ይሄ ነው እንግዲህ በሳቸው ስም ላይ በሳቸው ሙሐመድ ሲባል ረሱላህ ነብዩላህ እንደዚህ አህመድ ሲባል አህመድም ስማቸው ነው የሳቸው ብዙ ስም አላቸው ወደ 200 የሚሆን ስም አላቸው እነዚህ ሲወሱ በሳቸው ላይ ሶላትና ሰላም ማውረድ ረህመትና ነጋያ ማውረድ ግድ ይላል ሙስሊም በሆነ ሰው ላይ ምን ያገኛል ስንል ትርፋቱን ቅድም ገልጫለሁ አንድ ጊዜ اللهم صل على محمد وعلى ال محمد ሲል 10 ሐሰናት ያገኛል ቁርአን አንድ ሐርፍ ሲቀራ 10 ሐሰና ያገኛል የነብያችንም ትርፋቱ ይሄን ያለው ማለት ነው ይሄን ያገኛል ሴትም ይሁን ወንድም አጅሩ ይሄን ነው ተብሎ የማይቆጠር የተወንደውሳ በሳቸው ላይ ሶላት ሳይወርድ የቀረ እንደውሳ ሰዎች ተሰብስበው በሳቸው ላይ ሶላት ካላወረዱ የውመል ቂያማ ጸጠት አለባቸው ጀነት እንኳን ቢገቡ የማይድን ቁስለት ይኖርባቸዋል ይላል ኪታቡ እንግዲህ ከአንይ ይጀምራል ከአንይ ጀምሮ ዳንይ ይቀጥላሉ ከዛ ሰይድ ጫሊ የሚባሉ ሸኻሉ የሳቸውም አሉ እነ ሻሊ ጎንደር የሚባሉ ጎንደር ላይ ሲራ የሚባለው የሳቸውን የህይወት ታሪክ እሳቸውን የሚገልጽ 3 ኪታብ ሁሉ አበጅተዋል ሌሎችም አበጅተዋል ለፍተውበታል ስንል አው ለፍተውበታል ምንም አለያስብልም ማንንም ገዛ ሳያረግላቸው አንድ ብዕር ገዛ ሳይደረግላቸው በራሳቸው አነሳሽነት ወረቀት በሌለበት ጊዜ በዛ በጨለማው ጊዜ ለፍተዋል አሁን ያለነውስ ዝም ብለን ግጥም ያዝን መሄዳችን ልክ አይደለም ያንን ማስቀጠል ይገባናል ነው ያን ከሆነ ይሄንን አስቀጥሎ ለመሄድ መጣጣር ቅድም እንዳልኩት ስልጠና መውሰድ አሁን ከመጀመራችን በፊት ቁጭ ብሎ የሚባል ቢስሚላሂር ረህማኒር ረሂም የሚል አለ ይሄ ወደዚህ ከመግባታችን በፊት ይሄን እንዴት አርጎ እንደሚያደርጉት ቅላጼውን አሰባበሩንና አገባቡን አወጻጹን ይሄንን ከሚያደርጉት ሰዎች ጠጋ ብሎ ትምርቱንና ስልጠናውን መውሰድ ይሄንኑ ማስቀጠል የሚበጀው ይሄ ነው መስመሩም ሳይቀየር እንደገና አጅር ያገኘን ሶላት ሰላም በነብያችን ላይ ስናወርድ የሚገኘውን ትርፋት እንድናገኝ ከለፋን አይቀር ማለት ነው فيا عاشق المحبوب تعالوا نتذاكر الى العهود تقدم في عالم الذره ان انت يا نبياتنا ናፋቂዎች የሆናችሁ ሰው تعالوا نتذاكر እስኪ ንቶሎ እንተዋወስ عهودን ተቃደመ في عالم الذره በፊት ዓለም ሳይኖር በፊት አህድ የገባነው ነገር እስኪ ንቶሎ እንሰባሰብና እናውሳ ይላሉ فنوفي بعهود قد أخذت علينا فنهضى بشهود كذاك بالرؤية ይላሉ እንደዚህ ያሉ ነው ያበጁት በዚሁ ሁኔታ ቢከድ ጥሩ ነው وقد كان نبيا منيرا منورا في سرادق الجلال بعظيم الهيبة يا أول خلق الله سلم الوصول يا مرآة تجلي الجلالة ليلا وتعالى من الله فيا رب نجنا من تسول الشيطان وعصيان ربنا وكذا الضلالة فيا ربي أنت أملاكات نجنا
ጠብቀን من تسويل الشيطان ከሸይጣን መስመር ጠብቀን ወደዛ እንዳንገባ ወዒስያኒ ረቢና ጌታችንንም ደግሞ እንዳንወነጅን ወከዘ ضلالቲ ተጥመትም አንተ ጠብቀን ይላሉ فيا رب احينا حياه طيبه امتنا عند الاجل بحسن الخاتمه አንተ አምላካችን ሆይ احينا አኑራን حياه طيبه ጥሩ የሆነን ህይወት አስቀምጠን امتنا عند الاجل بحسن الخاتمه የመጨረሻም ደግሞ ውሳኔና ገደቡ ሲደርስ ጥሩ ሁኔታ لا اله الا الله محمد رسول الله ባለው እንድንጨርስ አድርገን ይላሉ መንዙማው ነው እንግዲህ ያኒ ነው ይሄ እንደገና ሲራጁዲን ሲራጅ ሸረፉዲን የሚባሉ አሉ ደግሞ ያ ኢማም አልሐረም ብለው ያወጡ እሳቸውም አሉ قام ببابنا سر من الحب فاسكر قلبا شرابا منهم ይላሉ اشرقت الارض بنور ربها فشافي عالمي سر مطلسم ይላሉ فيا ساداتنا ارحموا محبا يداو قلوبا بالحب كما قال له السيد الكامل على عاشق المحبوب كنز مكتم وعمر نحن بحبنا مجتمعا بهم مؤمنا مسلم كساعات مرت من الدهر بنا حين نعدها فالأمر أعظم لو ذكر اسمه على قلب ميت قام بإذن الله حيا مكرم ይላሉ على قبر ميت ሞተው ሰውዬ ላይ የሳቸው የነብያችን ስም ቢወሳበት ነፍሱ ትዘራለች ቀልቡም የሞተውን ነፍሱ ሐይ ይሆናል ብለው ይላሉ ሲራጁዲን ሲራጅ ሸረፉዲን የሚባሉት يعني درساناچو وليله بيتنا بحبكم هائم نعدها عيدا بل هي اكرم ليلتن እኮ አደርን በሳቸው ላይ ሃኢም ሆነን እሳቸውን የፈነዑዱها عيدا بل هي اكرم እንደ ዒድ እንቆጥራታል ያችን ሌሊት በጣም ዋጋ ያላትና ዋጋ የተሰጠች ናት ليالنا حقا فليله قدر ويومنا ايضا فعيدنا عظم ይላሉ ለይሄኮ እሳቸውን እኮ ስንዋሳ ምናድርበታ ቀለት ሌሊት እንደ ለይለቱል ቀድርና ለይለቱል ቀድር አሁን ዛሬ የሰረማራ 4 አመትና ወራት የሚጨምር የዚህኛል በዒባዳ የሚሰራበትን የምታስገኝናት ይችላልት ወየውሙና አይዶን ፈዒዱን አዕظሙ ደሞኮ ከዛ ያለው ከሌሊቱ ሲነጋ እንደዚህ ከዒድ የበለጠች ትሆናለች ይላሉ على شمس الكون وغايه المنى صلاه من الله ايضا وسلام على شمس الكون እንደ ፀሐይ ዓለምን ነጸብራቅ የሚበርሃን የሚሰጡ ወጋየት ልሙና የሁሉም መጨረሻ ፍላጎት የሆኑ ሶላቱ من الله አይዘው ወሰላሙ ነጋያና ረህመትና ደህንነት በሳቸው ላይ አላህ ያውርድ ይላሉ ሲራጅ ሸረፉዲን ያኒ درسا سعديه سعيده في رضاك من عواد يا رسول الله ترثجوا ونعمر مثل شاته من معبد يا رسول الله خير نبي ورسول من العربية مولد يا رسول الله رقيت مراج الأولى ليلة الإسراء بالجسد يا رسول الله المجد كلما معك جبريل قال النبي محمد يا رسول الله المجد ملاذ الأنام غدا شفيع الخلق وسند يا رسول الله المجد يا حبيب الله من صلى عليك حقا ولو مرة من عدد يا رسول الله እንግዲህ ወንድና ሴት ጾታ አልተደረገለትም ይመስለኛል ግን ክራይቴሪያ ያለው ክራይቴሪያው ምንድነው አረበኛው እንደናርጎ የሚያቅ አረበኛ ከሆነ አማርኛውንም ደግሞ እንደዛው እንደዋጡት አድርጎ ሳይቀያይር የሚያደርግ በጣም ድምጽ ያለው ጎላ ያለ ድምጽ ለየት ያለ ስጦታ ያለው ሰው ነው የሚያደርገው ክራይቴሪያ ከፍና ዝቅ ተደረገው ተቀምጠዋል ክፍል ተሰጥቷቸዋል ክፍል እስካሁን ድረስ የተሰጠው ያው በድምጻቸው የከሌ ድምጽ ቀጭን ነው የከሌ ድምጽ ወፍራም ነው የከሌ ድምጽ ደግሞ አጭር ነው የከሌ ድምጽ በርቀት ይሰማል ያለ ማጉሊያ ያለ ድምጽ መጨመሪያ ምንም ነገር ሳይጨመርበት በዚህ የተለካ ይሆናል እስካሁን የመጣው በዚህ ሁኔታ ነው አሁን ለምሳሌ ረቢዕ በሚባለው ወራት በጣም ይደረጋል ያው የተወለዱበት ጊዜ ስለሆነ በአገራችን በሰፊው ይደረጋል በዓለም ዙሪያም ይደረጋል አደራረጉ ቢለያይም የሳቸው የተወሳ የሳቸውን እየመደሁ ሳቸውን እያዋደሱ በብዛት ይደረጋል
3 ወር 4 ወር ድረስ ረቢዑል አወል ረቢዑ ሳኒ እንደገና ጀማዱል አወል ጀማዱል አኺር እነዚህ ረጀብ ድረስ የተገናኙ ሰዎች በብዛት ይደረግበታል። ረመዳን ላይ ስንመጣ ደግሞ ረመዳን እስትግፋርና ሌላ ዱዓዎች ነው የሚደረግበት። አላህ ጌታችን ይህንን 11 ወራት አንተን ስንወነጅልና ኃጢአት ስንሰራ ከርመናል። እንግዲህ አላህ ያደለው ደግሞ ሳይሰራም ሊመጣ ይችላል። ይሄ የእድል ጉዳይ ነው። ወደ ኃጢአት መግባትና አለመግባት የሰውየው የልቡ ሁኔታ ነው። ልቡ ጽርት ብሎ ወደ ሃይማኖቱ የገባ ከሆነ አሁን ረመዳን ሲወጣም ረመዳንን ነው የሚመስለው። ሐጅ ሂዶ ሲመለስም ሐጅ እንደነበረ ነው የሚሆነው እድሜ ልኩን። ሶላት የሚሰግድ ሰው ሶላት ሲገባ እንደማያወራው እንደማይዋሸው ሶላት ደህና አድርጎ የገባለት ሰው ቀልቡ ላይ የገባለት ሰው ሶላት ውስጥ እንዳለ ነው የሚሆነው። ስራም ቦታ ሆኖ ምን ሆኖ አላህን ያስታውሳል ማለት ነው። ፈጣሪውን ያስታውሳል። ገበያም ቦታ ቢሆን ሌላም ቦታ ሲሄድ ስብሰባም ላይ ሆኖ ብቻውንም ሆኖ የሚያስታውሰው ማን ነው? ጌታውን ነው የሚያስታውሰው ማለት። ከዛ መውጣት የለበትም ሰውየው። እኛ ችግራችን ረመዳን ሌላ ሰው እንሆናለን፣ ደግሞ ይሄ ጾሙ ሲወጣ ሌላ ሰው እንሆናለን። ይሄ መሆን የለበትም ነው። ይሄ ለዚህ ነው የመጣው ጾም የመጣው ለዚህ ነው እንጂ እኮ ረመዳን ይሄ ጾም ስለተውን ቁጠባ አይቆጠብልንም። እንደውም የሚበላው በጾም ጊዜ ነው። ሰው በጣም ይደግሳል በየቤቱ ብስኩቱን፣ ሾርባውን፣ ሌላ ነገሮችን አዘጋጅቶ ሲያበቃ ማፍጠሪያ ይላል። እሰየው ይሁን፣ ግን በልክ መሆን አለበት። ረሃብን እንዲቀምስ ነው ጾም የተደረገው። በሁለቱም ሃይማኖቶች ይጾማል። ጾም ለምን ተደረገ ብንል ሰውየው ራሱን እንዳቅ ነው ማንነቱን። ባለሀብቱ ሆኖ እዛ ላይ ቢወጣ እታች ያሉትን ረሃብ የሚረዳቸው ሰዎች በስሩ እንዳሉ እንዲያስታውስ ነው። ረሃብ እንዴት እንደሚያደርግ እንደታች መድምዶ ሰውነትን ልክ እንደሚያስገባ ለማየት ነው ጾም የተደረገው ማለት ነው። እና በጾም ወራት استغفار ሌላ ነገሮችን اللهم بارك لنا في شهر رمضان የመታሰሉት عليك ربنا የሚላለ የሾንክይ እነዚህ ነገራቸው በረመዳን የሚደረጉት። የኢድ ቀን ነገ ኢድ ነው ሲባል ግን አሁን የምልህን ይሄን መንዙማውን ከቢስሚላሁ ጀምሮ ይደረጋል በአገራችን። ከዛ በሸዋልም ይቀጥላል። وفي كاتر يا قل كبير يا جمال مصار جمال صلى الله على محمد. وفيك مداد كثير يا جمال مصار جمال صلى الله على محمد. أيها الكنز العظيم يا جمال مصار جمال صلى الله على محمد صلى الله. وفيك جنات كله يا جمال مصار جمال صلى الله على محمد. وفيك جنات النعيم يا جمال مصار جمال. የሰውየውንም ድምፅ ሰማ እንደገና መልእክቶቹንም ሲሰማ የሚጋብዝ አለ፣ ወደ ጀግንነት የሚያስገባ ነገር አለ። ይሄንን ስንል እንግዲህ በነብያችን ጊዜ አለይሂ ሰላቱ ወሰለም ሐሳን የሚባል ሰውዬ ነበረ። ስለ ጀግንነት እየገጠመ ምን እያለ ይቀሰቅስ ነበር። ያንን ጦሩን ማጠናከሪያ የሀገራችን አዝማሪዎች ማሲንቋቸውን ይዘው እየገጣጠሙ የጀግናውን ስም እየጠሩ እንትን እንደሚሉት ያበረታቱ ነበር። ይሄም አንድ ይዘት ነው። ይሄንን ማስተዋጽኦ አለው ማለት ነው መንዙማ። ወደ ሽዕርና ወደ ነሽዳ ልንሄድ ነው አሁን። ይሄን ግጥም የሚደረገው ያን ያደረገ ይቀሰቅሳቸው ነበር። በወኔ ይገቡና ድል ያደርጋሉ። ድልንም ያጎናጽፍ ነበር ማለት ነው። ለድል አስተዋጽኦ አድርጓል። ይሄው መንዙማ የምንለው ነገር ግን ዋናው ነገር አሁን ጥቅሙ ምንድነው ስንል ቅድም ያልነው ነው። በአንድ 10 ያስገኛል በትክክሉ አድርጎ ካለው ሰላቱላህ ሰላሙላህ ዐለ ነቢ ረሱላህ እያለ እንደዚህ እያለ እሳቸውን የሚወድስ ነገር ያደረገ እንደሆነ الصلاة والسلام على النبي خير لنا እያሉ አሁን ያሉት አለ። እንደዚህ ነው የሚባለው በዚህ ይዘት እንጂ ከዚህ ውጭ መሆን የለበትም። ረህመትና ደህንነት በሳቸው ላይ አውርድ እየተባለ ሰለላሁ ዐላ ሙሐመድ ሰለላሁ ዐለይሂ ወሰለም ይሄን ይዘት ሳይለቅ ከተደረገ ትርፋት አለው። አለበለዛ ምንም ለፍቶ ላብ ማውጣትና ጊዜ መጨረስ እንጂ ሌላ ትርፋት አይኖረውም ማለት ነው። አጅር አያስገኝም።
وحسبنا الله ونعم الوكيل حسبنا الله ما لعبد عاصي بكل المعاصي بحيث لا يرتجى الخلاص وحسبنا الله ونعم الوكيل حسبنا الله ما لعبد الغريق في كل المغارق بحيث لا يرتجى المعالق እንግዲህ እኔ የምጨምረው አንደኛ እናንተ ለዚህ ነገር ተነሳስታችሁ ከስራ ቦታችሁ እኔን ፈልጋችሁ አፈላልጋችሁ መምጣታችሁ ይሄ የሚደነቅ ነው። በዚህኛው ሃይማኖት በኩል ሆናችሁ የዚህኛውን እስኪ እንዴት ነው ስራው ብላችሁ ይሄንን እሹ አንስታችሁ ስለተነጋገርን በጣም የሚያስደስት ነገር ነው። ሌላው አሁንም እንዳልነው ወጣቶቹ በመስመር ብትገቡ ጥሩ ነው። አባታዊና ወንድማዊ ምክሬን ይሄንን አሳልፋለሁ። ይሄ ደግሞ ኃላፊነት ያለባችሁ ሰዎች በዚህ በመንዙማ በመድህ በኩል የተሰማራችሁ ሰዎች እነዚህ ልጆች መስመር ብታስይዟቸው ለአላህ ብላችሁ ወደ መስመር ብታስገቧቸው አጅር ታገኛላችሁ። መሳቂያም አንሆንም። እነሱም ደግሞ አጅር በሌለው ነገር ልፋት ይቀርላቸዋል። ገንዘብም ያገኙ እንደገና በሰማይ ቤትም እንደገና አጅር እንዲያገኙበት ብታደርጓቸው እላለሁኝ። ወፊከ ባሮ ተደል ያ ጀማል መዟረ ጀማል ሰለላህ ወፊከ ባሮ ተጀል ያ ጀማል መዟረ ወፊከ ባሮ ተመል ያ ጀማል መዟረ በዓለም ዙሪያ ላላችሁ ሙስሊም ሙስሊማት እንኳን ለዒድ ሙባረክ አደረሳችሁ። ጾማችሁን ተቀባይ ያለው ለየውመል ቂያማ የሚመሰክርላችሁ የማይመሰክርባችሁ እንዳረግላችሁ እመኛለሁ። والسلام عليكم ورحمة الله وبركاته.